ነገ አላህ ፊት አንቺ ብቻሽን፣ እሷ ብቻዋን፣ እኛም ብቻችንን ብቻ ለብቻ እንቆማለን። ከዛ ተጠያቂነት ነፃ ለመሆን ያኔ በማዘን በመራራት ክርስቲያን ነሽ እርግጠኛ ነኝ አይደለም? ከትንሽ ጿሚ ነሽ በዚህ ሰዓት ሙስሊም ናት። ሙስሊምን ብትሆን ትላንት ነው ረመዳንን የወጣ ነው። በማንኛውም ወቅት ቢሆን በእስልምና በክርስትና ይህን ያህል ጭካኔ አይፈቀድም። ታውቂዋለሽ። አልፌ ተናግሬ ለማስቀየምሽ ነገር ይቅርታ። ግን እኔ እንደ እናትም እንደ እህትም ነው በዚህ ሰዓት እምወቅስሽም እምመክርሽም እምለምንሽም ደግሞ ለልጇ ስቲ ለአላህ ብለሽ ይቅርታ አርጊላትና ከሳሽ አንቺ እስከሆንሽ ወይም ባለቤትሽ እስከሆን ድረስ እባክሽ 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 ክንሱን አንሽላት። እኛ ልክ ነው ልክ አይደለም ጋር የለንበትም። ማናችንም ማንም ሰው ልክ ነው ልክ አይደለም የሚል ሰው ራሱ የተሳሳተ ነው። በቦታው ያሉት ገነት፣ ሱሱ፣ ሌሎች ጓደኞቻቸውና አላህ ናቸው። ስህተቱ የቱ ጋር እንዳለ የሚያውቀው አላህ ነው። እሱ ፍርዱን ይስጥ። አንቺ ግን ለአላህ ብለሽ በልጆችሽ ይዤሻለሁ፣ በልጆችሽ ክስሽን አንሽላት፣ በልጆችሽ ሙኒትዬ። እኔ መሲ ደውላልኝ አክብሬን የመጣሁት ለመሲ፣ ለእናንተም እንደዛው ክብር አለን። የሚዲያ ነገር ገደለች አስገደለች የሚለውን ነገር ተውት፣ እሱን ራሴ ስለማውቀው። ግን እዚህ ጋር ደግሞ ሙኒትዬ የምትረጂኝ ነገር ከሆነ በውስጥ ዛቻ፣ በዋትሳፕ ዛቻ መጥቶ ሱቅሽን እናቃጥላለን ስለተባለ ከሷ ስለመጣ ነው። ገባሽ አይደለ? ባለቤቴ ደግሞ ሱቁ የሱ ነው፣ የእሱ ተሰርፋት ነው የእኔ ሳሎን ማለት ነው። እዚህ ጋር ደግሞ ታውቂያለሽ ነጮች እንደዚህ እናደርጋለን ሲሉት ምናል ደረጃ እንደሚደርሱ እናንተ የምታዩት የቲክቶኩ ስም የጠፋውን ነው የምታዩት፣ ግን በውስጥ የተፈጠረውን ነገር አታውቁም። በእርግጠኛነት በንዴታችን ሰዓት በእልህ ሰዓት ብዙ ነገር እንላለን እንጂ መቼም አንቺን ላለመጉዳት ብላ ሳይሆን ራሷን ሪስክ ውስጥ ላለመክተት ስትል ይሄን ያለችውን ነገር እንደማታደርግ ታውቂያለሽ። ሌላው ደግሞ ላቅ ይችላል። አረቦች ደግሞ እንደዚህ አይነት ነገር አይረዱንም። እኛ ዛሬ እናትሽ አባትሽ ምንሽ ተባብለን ትንሽ ቆይተን አንድ ላይ ነን። ይህንን ደግሞ እነሱ አይረዱትም። ገባሽ አይደለም? ቢሆንም ግን ሚስት ነሽ፣ የልጁ እናት እኛ አበሾች ደግሞ ገኒ እኛ አበሻ ሴቶች በተንኮል ወይ በምን ሳይሆን ባሎቻችንን እኛንን የምናንቀሳቀስ ነው አይደለም? ይሄ ነው ሻጥራነታችን። በቅንነትም ለእድገታቸውም ለምናቸውም መሰረቶች እኛንን። ታውቂዋለሽ አንቺ አይደለም? አንቺ በራስሽ መንገድ ሴት ሁል ጊዜ ብልህ ናት። በወንድ ላይ የፈለገ አይነት ወንድ ቢሆን የፈለገ ዜጋ ቢሆን ብልህ ናት። አንቺ ትበልጨዋለሽ። ቁጭ አድርገሽ አሳምነሽ ለምነሽ ለአላህ ስትይ በልጆችሽ አሁንም እልሻለሁ በብዙ መንገድ ሀቃልሽ ይህን ነገር ምክልልለት እችላለሁ፣ ላስረዳው እችላለሁ። ግን እዚህ ጋር ደግሞ ሚስት ሰው ገደለች፣ ሚስት እንደዚህ ሆነች ሲባል ያንቺን ባልም ማንኛችንም ባላችን ዝም አይለም። ያልሆነ ነገር ሲሆን ይሄ ነገር ሲፖሰት ጦንቃይም የተባለው ራሳቸው ናቸው ይዞኝ የሄዱት። ይዞ የሄዱኝ ነው እኔ የሄድኩትን ነው። ገባሽ አይደለ? እዚህ ጋር ደግሞ እዚህ ጋር በረሮ እንኳን ስትገደል እምፈራ ሴት ነኝ። እንኳን ሰውን ልጅን አሳልፌ የምገለው የሀገሬ ዜጋ። እዚህ ጋር ደግሞ እኔ በእኔ የተነሳ ቤተሰቦቼ ባልሆነ ተጽዕኖ ነው ያደረባቸው እህቶቼ፣ ቤተሰቦቼ፣ የባሌ ቤተሰቦች እንደዛው። ግን ራሴን እኔ ስለሚያውቁኝ ነው እንጂ ከትዳሬ ያፋቶኝ ነበረ። ከቤተሰቦቼ በእኔ የተነሳ ተገሏል። ያኔ እንትን አግሏቸዋል። ይሄ ነገር ተጽዕኖ እኔ ላይ ማድሮብኛል። ገባሽ አይደለም? የእሷ መታሰር ነው ለእናንተ። የኔ ግን እድሜ ዘላለም ያላረኩትን አንቺ ገዳይ፣ አንቺ ጦንቋይ ተብዬ የምጠራ ሴት ነኝ።
የኔ ለመምስ ለምንድነው የማታዩልኝ? ለምንድነው እኔ ኢትዮጵያዊ አይደለሁ ነሽ? ወላሂ አጋጣሚ አልተፈጠረም አግኝተንሽ እንድናወራ። እንደ ማንኛውም ሰው እንደተጋጩት ግጭት ነበር የወሰድነው። መሮ ከሮ እዚህ ይደርሳል ብሎ ማንም የጠበቀ የለም አይደለም። ማናችንም አልጠበቅንም። ተጋጫችሁ፣ በስንተኛው ቀን ይቅር ስለተባባላችሁ በፍጹም ይሄ ነገር በዛ ላይ አንቺ በውስጥ የደረሰብሽን ነገር ሌላው እየወጣ ብሶቱን እንዳወራው አላወራሽም። ስለዚህ ማናችንም ልናቅ አንችልም። እንዳልኩሽ አሁን እዚህ ጋር እኛ አንቺ እንዲነሽ አንቺ እንደዛ ነሽ ወይም እሷ እንዲናት እንደዛ ናት ጋር የለንበትም። አንዳችንም እዚህ ጋር የምታይን ሰዎች ምንድን ነው ፖይንታችን? ጨለማ ቤት ናት። አንቺም ተጎድተሻል፣ ጉዳት አለሽ። ነገ እሷ ወታ እዚህ ጋር አሁን እንዲህ እንደተሰበሰብ ነው ተሰብስበን እርቅ ተፈጥሮ ከሰው ጋር ያለሽ ሪሌሽን እንዲስተካከል ትነግርልሻለች። እሷም በእልህና በንዴት የተናገረችው ያደረገችው ነገር ካለ እንድታቆም ወዳ ሳይሆን በግዷ ታደርገዋለች። ግን ስነግርሽ ወላሂ በንዴት የምትሰው ዛቻ ወይም ንግግር አይቆጠርም። ሴጣንም ሻጥር ነው። አንቺ ታውቂያለሽ። ቀዳዳዎችን እየተጠቀመ ያጋግላል። የአንቺ ቤተሰቦች መወቀስ፣ የእሱ ቤተሰቦች እሱ ሲጀመር በዚህ ሰዓት ስለ አንቺ ከተባለው ነገር አንጻር ባያቅሽ እንዳልሆንሽ ባያምንበት ድሮ ገና ያስወጣሻል አይደለ እንዴ? ወይ ጥሎሽ ይሄዳል። አንቺም ራስሽን ስለምታውቂ ነው በየተጠራሽበት ቤት መተሽ ነገሩ እንዲህ ነው እንደዛ ነው እያልሽ በኮንፊደንስ የምታስረጭው። እንደገና ሰው ያወራውን ያውራ። አንቺ ሆነሽ እስካልተገኘሽ ድረስ ሕሊናሽ ሰላም እስካለው ድረስ የማንም ነገር ምንም አይምሰልሽ። በቻልነው መጠን ደግሞ እኛ ስብራትሽን እሷ ባለችበት ሌሎቹም ባሉበት ተወቃት። ውቅቅስም የለም ከዚህ በኋላ እርቅ እንፈጥራለን፣ ይቅር እንባባላለን ሁላችንም። ቅድም ለኮመንታተሮችም ነግረናል። በሰዓቱ ማንም የለም፣ ማንም ፈራጅ መሆን አይችልም። እነሱ ያላቸው መረጃ በአጋጣሚ አንቺ አይኖርሽም፣ አንቺ ያለሽ መረጃ እነሱ አይኖራቸውም። እውነቱን ግን ከመረጃም ከምንም አልፎ አብራችሁ ሆኖ ያሳለፈ አምላክ አለ። እሱ ይፈርዳል በእያንዳንዳችሁ ላይ። ፍርድን ለአላህ ትተን አትሊስት ለዚች ለምድራዊዋ ነገር ይቅር ተባብለን እንተዛዘን። አንቺ አሁን በሰላሙ ቦታ ነሽ ያለሽው፣ ልጆችሽን አቅፈሽ ነው ያለሽው። ደስተኛ እንዳልሆንሽ ግን 100% እነግርሻለሁ። ወላሂ ደስተኛ አይደለሽም። የፈለገ ልብሽን ሞልተሽ አፍሽን ሞልተሽ ብትናገሪም ደስተኛ አይደለሽም። የዛ ልጅ የልጇ ሰቀቀን ይገባሻል፣ ታውቂዋለሽ አንቺ ሙኒትዬ። ወላሂ እኔ ሰው ሁሉ ልኬባታለሁ። ይሄ ነገር እንዳይፈጠር ይሄ ሁሉ ሰው ልኬባታለሁ። ሽምግልና ሁሉ ልኬባታለሁ። አሉ ሽማግሌዎች ደግሞ የባሌ ዘመዶችም አሉ፣ ጓደኞችም አሉ፣ እሷ የምታውቃቸው ወንዶች አሉ። ልኬባታለሁ። ገባሽ አይደለ? እሷን ጠይቁ፣ በእሷ ሳይድ ያለው ሰው ጠይቁ። ሽምግልና ሁሉ ልኬባታለሁ። ይሄናል እራሴ ዝቅ አድርጌ እራሴ ነኝ ተበዳዩ። ይሄ ነገር ሳይፈጠር በፊት ሽምግልና ሁሉ ልኬባታለሁ። ምን አሉ? ኑና ታረቁ፣ ነገሩ ፍቱት። እዚህ ሚዲያ ላይ እንደዚህ ፎቶ የሚበተነውን ነገር እባካችሁ፣ እች ልጅ ምንም አላረገችም፣ ለምን ስሟን ታጠፋላችሁ በይ ተብላ ሁሉ በስነ ስርዓቱ። ማናት እሷ መጥቼ የምታረቃት ነው ያለችኝ? ማናት እሷ? አልፎ ተርፎ ዛቻ ለሱቁ። ገባሽ አይደለ? እዚህ ጋር ደግሞ ሰውየው ደግሞ እንግዲህ ማንም ነው የሚፈርደው። እውር ይፈርዳል። እዚህ ጋር እንትንን አቃጥልባለሁ እንደዚህ ያደረግባለሁ ሲባል ማንም ሰው ዝም አይልም። ማናችንም በማናችን ቦታ ከዚህም በፊት መሲ ታስታውሻለሽ? የሆኑ ልጆች እንደዚህ አያችሁኝ ብለሽ ለክስ ሁሉ እንዳቀረብሽ እንኳን ዛቻ ቀርቦብሽ ያኔ በእኔ ቦታ እናንተ በእኔ ቦታ ሆናችሁ እስኪ ተረዱኝ። ሙኒት እኔ ላውራ ከይቅርታ ጋር። እሺ ችግር የለም። ስለመጣሽ እናመሰግናለን። ግን አሁን እኔ ጥያቄ ያለኝ አንቺ እንትን ሱሱን የከሰሻት ወይም አሁን ላለችበት ደረጃ የደረሰችው ሶሻል ሚዲያ በሚደረገው ነገር ነው ወይስ ደግሞ ዛቻ በደረሰብሽ በግል ላይክ ፐርሰናል ዋትሳፕ ላይ ምናምን በተደረገብሽ ነገር ነው? ገኒ ከይቅርታ ጋር
እዛቻ በውስጥ ቀርቦ ያው ባለቤቴ የሚሰማው ባለቤቴ ሄዶ የባለቤቴ እንትን ነው ይሄ አናይሳሉ ማለት ነው። ኦኬ ከሱሱ ነው ከራሷ የራሷ ዋትሳፕ በራሷ ድምፅ በራሷ ቤተሰቦች እና ለመጥላቸው በቤተሰቦቿ እንጂ በሱሱ አይደለም። በራሷ በድምጿ እሷን አላከችም ብለው እነሱ ተላኩ እንጂ ላቸው ሰዎች ናቸው። ኦኬ ወይት አሁን ገኒ አንድ ጥያቄ ልጠይቅሽ። ሱሱ በራሷ ባንደበቷ አንቺ ላይ ወይም ደግሞ እንዳልሽው ሱቅሽ ላይ ራሷ ዛቻ አድርሳለች። ራሷ አድርሳለች። አሁን እኛ እየመጣ ነው ይኸውልሽ፣ አሁን እየሰማን ያለ ነው። ይህንን እንደ አዲስ ነው ገኒ። እኛ የመጣ ነው ምን መሰልሽ፣ ሚዲያ ላይ በሚደረገው ነገሮች ሚዲያ ላይ አሁን አብዛኛውን የአንቺን ነገሮች እየለቀቁ ስለሆነ በዛ ከሆነ ይሄ ነገር የተፈጠረው ማስማማት እንችላለን። በቃ ይቅርታ ትላለች፣ እኛም ደግሞ ይቅርታ እንላለን። ኮሜንታተሮች ስም ይቅርታ እንጠይቃለን። ላይክ እኛ ሁሉን ነገር እንደምናስታርቅ እንደምናስማማ ነው እየተረዳ። ግን አሁን አንቺ የምትዩ ደግሞ በሱቄ ላይ ዛቻ ስለደረሰ ነው የምትዩ። ሱሱ በራሷ በአንደበቷ ነው ወይ ዛቻ ያደረሰችው? ገኒ በእናትሽ ግልጽ አድርጊልን ከይቅርታ ጋር። መሲ ይሄ ህግ ስለያዘው ምንም ላብራራም አልችልም ብዬሻለሁ። በውስጥ ዛቻ ቀርቦ ነው ባለቤቴ ሄዶ ሰምቶ የከሰሰው። በሚዲያም እንደዚህ ተጽዕኖ አለ። ግን አንድ ጥያቄ ልጠይቅሽ ገኒ፣ አሁን ሚዲያ ላይ የሚደረጉት ነገሮች እንደ ሚዲያ ሰው እኛ ሶሻል ሚዲያ ሰዎች ነን። ማንኛውም ሰው መጥቶ ቢተችን፣ ማንኛውም ሰው መጥቶ ዋቴቨር ቢላ መቀበል መቻል አለ። ቢኮዝ አንቺ ራሱ ቢዝነስሽን የምትሰሪው ሚዲያ ላይ ነው። ነገር ግን አሁንም ሱሱ ሚዲያ ላይ ለሚደረገው ድርጊት መጀመሪያ ከአንቺ ከባልተቤቷ በፊት ከመታሰሯ በፊት ቪዲዮ ሰርታ እባካችሁ ገኒን የምትናገሩ ሰዎች አቁሙ፣ ከዚህ በኋላ እኔ ፈትቻለሁ እሷን ፈታለች ብላ አንድ ተናግራለች። ሚዲያ ላይ ለሚደረገው ድርጊት ሱሱ ኃላፊነት ትወስዳለች ከይቅርታ ጋር ገኒ? ማንኛውም ሰው መጥቶ ሚዲያ ላይ ለሚሰራው ስራ ለሚያደርገው ነገር አንቺ ስምሽን ለሚያጠላው ለአንቺ ወዳጅም ለአንቺ ጠላትም ለሆነው ለሚሰራው ቪዲዮ ሱሱ ተጠያቂ ናት? መሲ ኮሜንቱን ክፈች። አሁን እኮ ለገኒ ፍቅር እየሰጡ ነው፣ እየተሳደቡ አይደለም። በነገራችን ቢኮዝ እኛ ቤት እንደዚህ አይነት ነገር የለም። ስለዚህ ክፈቹ፣ ችግር የለም። እሷ ቢሰርቡኝም እዚህ እኛ የመጣሽው እዚህ ጋር የሰው ልጅ ገኒ ይኸውልሽ ስሚኝ፣ እኔን አዳምጪኝ አንድ ጊዜ። እኛ ጋር የመጣሽው በአላማ ነው። አላማ ስልሽ እናንተን ለማስማማት እስከሆነ የመጣ ነው ድረስ ይዘን የምንመጣቸው ተከታዮች ለስምምነት፣ ለሰላም፣ ለፍቅር አብረው ከኛ ጋር ለረዥም ዓመት የኖሩ ናቸው። ዛት ሚንስ አብዛኛው ሰው ከ100% 95% ለአንቺ ፍቅር እየሰጠች በምትፈልጊው መልኩ እናስተካክላለን። ሚዲያውን ለኛ እናስተካክላለን። ስምሽ በየሚነሳበት ቤት ሁሉ እየገባን ተቃዋሚዎች እንሆናለን። አንቺም ቢሆን ቤተሰብሽ ክብሩን ይፈልጋል፣ ባልሽ፣ ልጆችሽ ክብርሽን ይፈልጋሉ። የሚሰማሽን ስሜት እኔ ስለማውቀው ነው። ማንም ሰው እኛን ክፉ ሲናገረን ባለቤታችን፣ እናት፣ አባት፣ እህት፣ ወንድም፣ ልጆች ያዝናሉ። እኛ ስም ቃል እንገባልሻለን። ወላሂ ሙኒት አንዳንዴ ሙኒት ይህን ነገር ስላላረኩኝ ብቻ ወላሂ አንዳንዴ ባህር ውስጥ ሁሉ ግቢና በቃ ራስሽን አጥፊ ሁሉ እስከሚለኝ ድረስ ነው። ገባሽ አይደለ? ለምን ባልሰራው ስራ ለምን ልጆቼ ለምን ቤተሰቦቼ ይወቀሳሉ? ለአንቺስ ፈተና ቢሆን ገኒ እነዚህ ሰዎች እኛ እኮ አናውቅም። አሁን እኛ በሰማነው ውይ ለምን እንዴት አለን እንጂ የምናውቀው ነገር የለም። ለአንቺስ ፈተና ቢሆን ሆን ብሎስ የተደረገ ነገር ቢሆን አቅምሽን አሳይተሻል፣ ሀቅሽን አሳይተሻል። ግን አሁን ለልጇ ስትይ እንደገና እኔም ትልቅ ሰው ነኝ፣ እዚህ ጋር ህፃን ልጅ የለም። በልጆችሽ ብዬ እየለመንኩሽ ነው። በልጆችሽ ለልጇ ስትይ አንቺ ልጅ በህይወት ኖረሽ እናትና ልጅ ግድ ሆኖ ከሀገር ሀገር የምንለጣጠለው አንሶ እንደገና አንድ ሰው ቤት አንድ ሰው እንግዲህ ጨለማ ቤት ለጠላትሽም አያሳየው ለማንም አያሳይ እስር ቤትን የሚያውቅ ያውቀዋል። ለአላህ ስትይ ለአላህ ስትይ በልጆችሽ ይዤሻለሁ ገኒ። እኛ ሚዲያውን እኛ እንረከብሽ ለአላህ በአላህ በቃ በምን ልበልሽ ገኒ፣ በልጆችሽ ክፉ
ቀን አያምጣብሽ። ከልጆችሽ ጋር የሚያለያይሽን ነገር ለደቂቃም ለሰከንድም አያምጣብሽ። ልጇን አስቢ። እሷን ለልጇ ስትይ ይቅር በያት። ሰው በተናደደ ሰዓት መስዬ በጣም ነው የምወዳችሁ። መስዬ ሳራን ወዳችኋለሁ፣ አከብራችኋለሁ። ግን ባለቤቴን ጠይቄ ይህን ነገር መወሰን ያለብን የመሲ ቁጥር ስላለኝ በውስጥ ከመሲ ጋር እንጨርሳለን። እባክሽ ግን ስላሌለ ነው አሁን ቤት ውስጥ የለም። ጊዜሽን ውሰጂ። ስራ ቦታ ነው ያለው ባለቤቴ። እሺ ገኒ፣ እሺ የምር አንቺ ከልብሽ ካደረግሽ አያቅትሽም። ገኒ ይሰማሻል? አዎ እየሰማሽ ነው ገኒ፣ እየሰማሽ ነው። ይሰማል ይሰማል። ቀይ በራኩ ገኒ፣ ይኸው በሱሱ ቦታ ላይ ተንበርሽ ይቅርታ ልጠይቅሽ። በልጇ እንደው በመብርሃን እንደው የሆነ ተንበርክኬ በሷ የእሷን መስዬ ባላከብራችሁ ኖሮ እዚህ ቦታ አልመጣም። መስዬ ውዴ እምቢ እኮ አላልኩም። መስዬ ተነሺ። አንቺ በማክበሬ እናንተ ሙሉትን ሳርቾን በማክበሬ ነው እዚህ ላይ የመጣሁት አይደለ? እንደ ማንኛውም ሰው ስልክ ዘግቼ ቁጭ ማለት እችላለሁ፣ ስለማከብራችሁ ነው። ስለዚህ ይሄ ጉዳይ ደግሞ የኔ ጉዳይ ብቻ ስላልሆነ ባልሽን አሳምኙ ስላላችሁ ባላችሁ መሰረት ባለቤቴ ሲመጣ አሳምኘው ምን ብዬ መልሱን ለመሲ ነግራታለሁ። እሺ የሙኒትንም ቁጥር እኛ ምን እንጠብቃለን መሰለሽ? ከኒውልሽ ከአንቺ ልክ አሁን እንደሰጠሽን ተስፋ የሰው ልጅ የሚኖረው ከፈጣሪ በታች በተስፋ ነው። በቃ በተስፋ አሁን እዚህ ጋር 5600 ሰው አንቺን የሚያይሽ ሰዎች በቃ ስለ አንቺ ብዙ ነገር መናገር ይችላሉ። እኛም እንናገራለን። እኛ ብዙ ነገሮች ፈተናል ገኒ። እንደ ቀላል ራሱ የምንታይ አይደለንም። ምክንያቱም በብዙ ልጆች ውስጥ ያለን ልጆች ነን፣ ያለን ሰዎች ነን። ምክንያቱም ችግራቸውን እንደ ችግር ስለምናይ ነው። አንቺም እንደዚህ አይነት በደል ቢደርስብሽ ማርያምን ከጎንሽ ነው የምንቆመው። ማርያምን ነው የምልሽ፣ ከጎንሽ ነው። በቃ አሁን አንቺ ራሱ እንደዚህ አይነት ነገር በሱሱ ቢደርስብሽ ስለዚህ እባክሽ ሴት ልጅ ደግሞ ብዙ ነገር ማድረግ ትችላለች፣ ብዙ ነገር መለወጥ ትችላለች። እባክሽ ቃል ግቢና እባክሽ ገኒ በፈጠረሽ በቃ ይህም ብቻ ለአንዴና ለመጨረሻ ጊዜ። ከዛ ውጭ ሪትም ቃል ገብታልሻለች። እኔ መሲም እዚህ ጋር 6000 ሰው አለ፣ ቃል እንገባልሻለን። አረጋሽ ትሙት ሁሉ ነገር እናስተካክላለን። ምንም ችግር የለም። ለስምሽ ሳይሆን አብዛኞቹ የመዳም ቅመሞች ላይ እንደፈኑ ላነይን ነገር ክፋት የለባቸውም። በኮሜንታተሮቹ በቃ ለልጇ ስትይ እናቴ ትሙት እስር ምን ያህል ከባድ እንደሆነ እኔ አውቀዋለሁ ገኒ። ሌላ ሰው እኔ ራሴ ስለማውቀው ምን ያህል አይምሮ እንደሚጎዳ በቃ ለልጇ ስትይ የሱሱን ኃጢአት እኔ ሙኒት ሳሪ በቃ እሷን ወክለን እኛ ይቅርታ እንጠይቅሻለን። እናንተ አንድ ሀገር ነው የምትኖሩት፣ አጭር ጊዜ ነው የምንኖረው። እመቤቴ እኛ ድንጋይ ኖሮ በተሸክሜ ይቅርታ ልጠይቅሽ። ግን ከዛ እንደገና አንዳንድ ጊዜ ህግ ሳናውቀው ከእጃችን ያመልጠናል። ከኛ ያልፍና በህግ ስር የሆንና ይቅርታችንን ቦታ ያጣልና አንቺ ዛሬ ተነጋግረሽ መፍትሄ ስጪ። እህታችንን ኤልሲን ታስታውሷታላችሁ? የባህሬኗ ከሰው ይቅርታና ከሰው እጅ አልፋ በህግ ወደቀችና ነው ስንት አመቷ። ገኒ ለአንቺን ነገር ጠብቃለን። ዛሬ መልስ ብትሰጪ አንቺ እሱ የአንቺ ነገር አሞት ያደረገው ባለቤትሽ ዛሬ ደግሞ አንቺን ተሰምቶኛል በሆነው ነገር ለአላህ ብለን ለልጆቿ ብለን እንተው ስትይ እንደሚተው እርግጠኛ ነኝ። ያንን ስታደርጊ ነገ የኔ እናት ቀን ሳያመልጥሽ ቀን ሳይሄድ ከአንቺ አልፎ የህግ ብቻ ሳይሆን በፊት አድርጊው። ሚዲያውን ለእኛ ተይው። ከወጣች በኋላ ደግሞ ቃል የምንገባልሽ ነገር ቤተሰብሽንም አንቺንም ማድረግ የሚገባትን ሁሉ ለልጇም ስትል ለራሷም ስትል ታደርገዋለች። መቼም እኛ እዚህ ጋር ቆመን እንዲያናግረንሽ ርቀታችን አይደለም የሚታየው። አንድ ሀገር ብንሆን ያለሽበት ድረስ በመጣን ነበር። ይሄም ብለን እሷም አልተሳፍረንም። ወጥታ ሁሉንም ሰው ይቅርታ ትጠይቃለች። በህዝብ ፊትም ይቅር ትባባላላችሁ። በጣም ማርያምን ገኒ ምን አለ ዱባይ ሆነሽ በነበረ ብዙ ነገሮች ፈተናል እኮ። ይኸው መሲን ጠይቂያት። መሲ በማያገባት በሰው ገብታ ራሱ ትልቅ ቦታ የደረሰ ነገር
ተገላግለናል። እመቤቴ ምን አለ ዱባይ ሆነሽ በነበረ ሱሱም እዚህ ደረጃ አደርስም ነበረ። ገባሽ? የነገሩ አምጪ ደግሞ ሱሱ አይደለችም። የምርም እናውራ ከተባለ አረጋሽ ትሙት ነው የምልሽ። ብዙ ነገሮችን ማየት ያለብን ስናገናዝብ ለህሊናችን ስንኖር ሱሱ በዚህ ነገር ላይ እንደውም ተጠቂ ናት። ያም ሆኖ ግን አሁንም ለተፈጠረው ነገር በአንቺም በልጆቹም በሱሱም ስም ሁላችንም ይቅርታ። አንድ ትዕቢተኛ ሰው ሊኖር ይችላል። አይኖ እዚህ ሁሉም ይጽፋሉ። ለምንድን ነው የሚሉ ሰው አሉ። ግን አንድ ነገር ልንገርሽ፣ ፍቅር ያሸንፋል። በቃ የሰው ልጅ በፍቅር ነው የምገዥው። አሁን አንቺ እዚህ መተሽ አንቺን እኛ በትህትና ስናወራሽ እንደዚህ ስናወራ ፍቅር ስለሚያሸንፍ ብቻ ነው። እዚህ ጋር ይኸው ይህ ሁሉ ሰው ለአንቺ ፍቅር የሚሰጥሽ የምርም የውሸት አይደለም። እንደ ቅድም እንደ ቀልድ ነበር የጀመርነው። ግን ገባሽ? አሁን አንቺ ስትናገሪ የሆነው ነገር ስሜታችን እየመጣ ነው እያናገርንሻለሁ። እኛ ደግሞ ሰውን በፍቅር እንጂ በዚህ በጉራ በዚህ በእንደዚህ ነገር ማስተማር የለብንም። መተሳሰብ እንደምንችል በፍቅር መፍታት እንደምንችል ፍቅር እንደሚያሸንፍ ገንዬ እሺ፣ አናጨናንቅሽም ከዚህ በላይ እንዳልሽው መልሱን ለመሲ ንገሪያት ይሻላ። እሱም እምቢ አይልም። ሀዘንሽ ጉዳትሽ እስከተሰማው ደግሞ የሚያስደስትሽን ነገር ከማድረግ ወደ ኃይልም ባለፈውም ደግሞ ሙኒትዬ ስለሰማዋችሁ ነው ስለ ዜድ ራሱ ዜድ የሆነ እንትን አይቼ ለምን ትናገረኛለሽ? ምንም ነገር ባላረኩኝ ብዬ ይህም ብታላልኩኝ ልታስይዘኝ ነው ልታረገኝ ነው ስትል እኔ እንኳን ሳትጠይቁኝ ሌላ ነገር ነበረ። ይኸውልሽ እኔና ዜድ ጀመር ዜድ ቦታ መውጣት ያለባት እኔ ሰማል ምንም ነገር የለም። በአንቺ ሰበብ ብቻ ሳይሆን ያሰብንላት ሳይሆን እሺ ኦኬ። እዛ ጋር ደግሞ እኔ ወይ እንዲያረግሻለሁ እንደዚህ ፈልጥሻለሁ እንደዚህ እንትንልሻለሁ ያልኳትም ነገር ምንም ነገር ስላሌለ ነው። ገባሽ አይደለ? እዚህ ጋር በእኔ ተንተርሳ የፈለገችውን ታርግ፣ ችግር የለውም። እኔ ዜድ ማለት ነው። እኔ ምን ልበልሽ፣ ጭራሹንም አእምሮ ውስጥ የማስቀምጣትም ልጅም አይደለችም። እንኳን ለሰው ለራሷ ማትወልሽ ስለሆነች ማለት ነው። ጭራሹንም አእምሮ ውስጥ የለችም። እኔ እንደ እህት ነው የተቆጣኋት። እንደዚህ ነገር አታርጊ ወላሂ ልሻለሁ። ስመጣ እንኳን ምን በላሽ ምን ጠጣሽ እንኳን ብያር ነው ያ ጥሩ ነገርን ብር እንኳን ስታጣ የሆነ ነገር እንኳን ስታጣ እኔ ጋር ነበረ ሮጥ ብላ የምትመጣው። ይሄ ጥሩ ነገር ለምንድን ነው የማይወራ? ለምን ሁሉም ነገር ለምን እኔ ላይ ይደፈደፋል? የእኔ ጥሩነት ለምንድን ነው የማይወራው? ማለሽ ያውን ካነሳ ነው ብዙ ነገር እንላለን። በቃ ነገሩን በቻል ነው በሁሉም መንገድ በየአቅጣጫው የመጣውን ነገር እንዝጋው። አንቺ አግዥን፣ እኛ እንዝጋው። የዜድ ነገር ደግሞ ዛሬ የታሰበ ነገር አይደለም። ዜድን ባታስገቢ ጥሩ ነው። ያኔ አታስገቢ። ሁለቱም ይጨርሱ። እዚህ እንደው ምን የተጀመረ ነገር አለና ምን ይጨርሳሉ? መሲ እሷ ያሰማች ነው። ሙኒት አንዴ ሙኒት አታስገቡ። ገኒዬ በቃ ነገ መልስሽን ኢንሻላህ በተግባር እንጠብቀዋለን። እሺ እሺ በቃ ሙኒትዬ በጣም ነው የማከብርሽ፣ በጣም ነው የማከብራችሁ። መሲ ዛሬንም በጣም ነው የማመሰግነው። እኛም በጣም እናመሰግናለን። ስለምወዳችሁ ነው እናንተ ጋር እንደዛ የመጣሁት። አዎ ከአንቺ ጥሩ መልስ እንጠብቃለን፣ ጥሩ ነገር እንጠብቃለን። ምክንያቱም አንቺ ሴት ነሽ፣ እናት ነሽ፣ እህት ነሽ። ሴት ልጅ ደግሞ ሩሩ ነች። በምንም መልኩ እንደዚህ ከሴትነቷ ዋና ትልቁ ነገር አዛኝነቷ ነው። ሴት ልጅ ብዙ ነገር መለወጥ ትችላለች። ምናልባት ባለቤትሽ ተናዶ አድርጎ ሊሆን ይችላል። አይ ነው ግን አንቺ ደግሞ ነገ ከነገ ወዲያ ለምታደርጊው ነገር ቢያንስ ድጋሚ እንዳትጸጸች። በንዴት
ሰዓት ያደረግሽው ነገር ልጇን እንኳን ስታይ በድጋሚ ለምን ብለሽ እንዳትይ እባክሽ ነው እያልንሽ ያለ ነው። ቢኮዝ አሁን ምንም አይነት ነገር ውስጥ ብትሆን ሱሱን ማየት ያለብን በልጇ ነው። ልጇ ደግሞ አብሯት ነው የሚኖረው። ልክ እንደኛ እንኳ ኢትዮጵያ ትታ ምናምን የመጣች ሰው አይደለችም። ስለዚህ እባክሽ የዜድ ነገር አንድ ነገር ልንገርሽ፣ ዜድን እኛ መጀመሪያም ከጅምሩ ገና በፊት በሆነ ኬዝ ምናምን በተጣላች ሰዓት ጠይቂ፣ እኔ ጉቺ ቤት ሆኜ አውርቼ በተደጋጋሚ ዜድ ከዛ በቃ ከቤሩት እንድትወጣ ፍላጎታችን የምሬን ነው የምልሽ። በቃ ቢኮዝ ዜድ በጣም ብዙ ሰው ይወዳታል። ብዙ ነገር ማድረግ ትችላለች። በብዙ መንገድ የምትታይ ልጅ ናት። ነገር ግን እዛ ቦታ ላይ ተወሽቃ ገባሽ። ብዙ ሰዎች በቃ በብዙ ነገር እየተጠቀሙባት እሷንም ወደ አልባሌ ነገር እየከተቷት ስለሆነ ከዛ ሀገር ብትወጣ የራሷ ትልቅ ነገር ይኖራታል። ሁልጊዜም ቢሆን በራሷ እንድትል ያደርጋታል የሚል እምነት ስላለን እንጂ አሁን በተፈጠረው ነገር አይደለም። ኔቨር ኤቨር። አሁንም ቢሆን አንድ ነገር ልንገርሽ አንቺ ገኒ፣ ዜድ በየትኛውም መንገድ ቢሆን ዱባይ ኢትስ ኖርማል ነው። በየትኛውን መንገድ ልትመጣ ትችላለች። ሌላ ሀገር እድሉን ብታገኝ እኔ በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ሌላ በቃ ወደ አውሮፓ ምናምን ሀገር ብታገኝ እኔ በጣም ደስተኛ ነኝ። ቢኮዝ ዜድ የሚገባል ልጅ ናት። ግን አሁንም አንቺን ተገን አድርገን አይደለም። ያንን ፐርፐስ ያዝንላት። ጠይቂ ሰላሚናን። ድሮ 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 ነው ያወራ ነው። ስለዚህ በድጋሚ አሁን ይሄ ነገር ሲፈጠር ደግሞ ኦፍኮርስ ይህንንም ነገር ራሱ ብንልም ትክክል ነን። ምክንያቱም ሱሱ የደረሰባን ነገር ነገ ዜድ ላይ እንደማይደርስ ምን እርግጠኛ ነን? በአንቺ ባይሆን እንኳ በሌላ ሰው ሊሆን ይችላል። ምክንያቱም መስመሩ ተጀምሯል። ዛት ሚንስ ነገ ልጆቻችንን እያጣን ነው የምንሄደው። ስለዚህ ለዛ ስለሆነ ነው እባክሽ አሁንም ቢሆን ያለውን ነገር የምንፈልገው ሱሱስ ጋር ያለውን ነገር አሳውቂ። የዜድ ችግር የለም እኛ አለን። አዲ አታስቢ፣ በይቅርታ ይፈታል፣ እንተላለፋለን በይቅርታ። የሱሱን ነገር ግን እባክሽ ገኝ እባክሽ 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 በቃ መልሷን ነገር ትሰጠናለች። ከዚህ በላይ አናጨናንቃት። እናመሰግናለን። ማርያምን አክብረሽንም ስለመጣሽ እንደዚህም ተስፋ ስለሰጠሽን እናመሰግናለን። ማርያምን እኔ ሙኒት ትጠራሻለች ነይ ብዬ ስደውላት እሺ ነው ያለችው እና አክብረሽም ስለመጣሽ ገኒ በጣም እናመሰግናለን። ኮሜንታተር ከተጨመረ ለሱሱ አስቡላት። ዜድ ደግሞ አዲስ ነገር አይደለም፣ ድሮ ያሰብነው ነው። ቮይስ እንዴ ወንጀል እንደ ወንጀል ከተያያዘ ህግ ራሱ የማይለቅበት ጊዜ አለ። ገባ? የግለሰቡን ቅጣት መጠን ይቀንስልህና የመንግስት ቅጣት የሚቀጥልበት ጊዜ አለ። እንደዛ ከእጅሽ እንዳያልፍ በነጋ አታሳልፊ ብያሳለው። ተቀበላለች። አላህ እሷንም ያግዛት መልካም ነገር ለማድረግ። ሴጣን ታውቃለህ ውስዋስ ከጆሯችን ዞር አይልም፣ ከጭንቅላታችን አያልፍም። አላህ ያግዛት እሷንም ጥሩ ነገር ለማድረግ። የሚሆነውንም እንግዲህ ሁላችንም እንጸልያለን። ሌላ ምንም የለም። ዮኒ እኔ ምንም አልልም። የልጅ ነገር የወለድን እናውቋለን ሁላችንም። የሱሱ ልጅ የሁላችንም ልጅ ነው። እዚህ ሚዲያ ላይ የወለድን የወለዱትም ያልወለዱትም የሁላችንም ልጅ ነው። ግዴታ ከኛ ማህፀን መውጣት የለበትም። ሱሱም ሆነ ገኒ ደግሞ የሰው ልጅ ነፍስ ገድሎ ስንት ህዝብ ተላልቆ እንኳን አንድ ላይ ቁጭ ብለው ውስኪ ይጠጣሉ። ገባ? ስለዚህ ይሄ ደግሞ ያለ ነው። ያው እኛ ሴቶች ነገር እንትን ስለምናገን ነው። ሰው ሆኖ ማይሳሳት የለም። በቃ ምድር ላይ ሰው ሆኖ ማይሳሳት ሰው የለም። ንጹህ ሰው ነኝ የሚል ሰው ካለ ራሱን ይፈትሽ። ስለዚህ ስህተት ተፈጥሯል። ይህን ስህተት ደግሞ በሰላም እና በእርቅ ነው። እናንተ ደግሞ በቃ ከባለቤቷ በላይ ማናችሁም እናውቃለን ብላችሁ ከበሯ ትደልቁ። ባለቤቷ መጥቶ ተናግሯል። ልጄን አትፖስቱ ብሏል። የሱሱ ልጅ አትፖስቱት፣ በሰላም ይፈታል። አለቀ። በሱሱ ፋንታ ሱሱን ወክለን እኔ ሙኒትም መሬት ላይ ወድቀን ይቅርታ ጠይቀናል። ሱሱ ምህታችን፣ ገኒ ምህታችን ናት። 4 ነጥብ። እዚህ ጋር ያለውን ነገር ዝጉት። ስለዚህ ዮኒ አንተ ማይዞ ብቸኝነት እንዳይሰማ እስከ መጨረሻው ከጎን ካለን እሺ፣ እኛም እንወዳችኋለን እናከብራችኋለን። እሺ ዮኒ ብቸኝነት እንዳይሰማ እሺ። እኔ ምን አለ መሰለሽ በህይወት ላይ ሁሌም ፈተና ይመጣል። ለምን መጣ ይባላል። ለምን ፈተንከኝ አይደለም የማልፍበትን መንገድ ስጠኝ ነው የምለው። እኔ ግን የሆነ ታውቂያለሽ በቃ ቲክቶክ በገባው ቁጥር በቃ ራሴን ነው የሚያመኝ። ምክንያቱም ልጄን ነው የማየው። ሰው ምናልባት ለእኛ አስቦ ሊሆን ይችላል፣ እኛን ወዶንም ሊሆን ይችላል። የሰው ልጅ ብዙ አመለካከት አለው።
ግን ይሄ ቲክቶክ ሶሻል ማወቅ የሌለበት ነገሮች ይኖራሉ እንጂ 24 ሰዓት እዛ ፖሊስ ጣቢያ በር ላይ ነኝ እኔ። ጠዋትም ማታም በምችለው አቅም አጠገቧ ነው ያለ ነው። ከዚህም በፊት ኢትዮጵያ ሄዳ ወርቅ ምናምንም ቆይታ ነው የመጣችውም። ያው ይሄ ከልጄ ጋር ያለውም ነገር አልከበደኝም። የእሷ እስር ቤት መሆን ግን እሷ ትንሽ እየፈራሽ ላይ አራት ጠባብ መኝታ ክፍል ውስጥ ተኝታ እኔን እንቅልፍ አይወስደኝም። በእርግጥ ወጥታ እስከማያት እና የሄዳችሁበትን መንገድ እግዚአብሔር ይስጣችሁ፣ እናመሰግናለን። ማንም ያስባል እናንተም ስለሆናችሁ ነው። እኔ ሄጄ አናግሬያለሁ ብያችኋለሁ ብቻዬን። ግን እንደዚህ አሁን ዛሬ እናንተ እንደተነገራችሁ ነገ ጠብቀኝ ነው የተባልኩት። ስለዚህ እውነት ሆኖ ወጣ እኔ ማየትና ከልጄ ጋር በቃ አንድ ላይ ስለማየት ነው። ችግር የለም ይሆን። እኛ ምን እንደሆነ ታውቃለህ? እዚህ ጋር ያንተ ዛሬ አንዴ ራሷ እግዚአብሔር ካወጣት ራሷ ወጣት ምን መሰለኛ እዚህ ጋር የምናደርገው ነገር ብቻችንን አይደለንም። ምናልባት አንተ ያው ካለው ነገር አንጻር ሊሆን ይችላል እና አብሮሽ እዚህ ጋር ከህዝብ ጋር ነው የተጠያየቅ ነው። ህዝብ ደግሞ ያው እንደምታውቀው በብዙ መንገዶች ከጎን ነው፣ ከተበዳይ ጎን ነው፣ ስታለቅስ ነው፣ ስትሰራ ነው። ይህንን ነገር ደግሞ ገኒ ትረዳለች፣ ታውቃለች። ኤኒዌይስ በስተ መጨረሻ ተከባብረን ተነጋግረን ስለሆነ የወጣችሁ ምንም ችግር የለም። እመነን። ከኛ በታች ደግሞ እግዚአብሔር ይጨመርበት፣ ህዝብም አብሮን ነው። ስለዚህ እንደሚሳካ ተስፋ አለን። ነገ እናወራታለን ኢንሻአላህ። ማለት ጥሩ ነገር እንደሚሆን ተስፋ ስላለኝ ነው። እሺ ወንድሜ እባክህ ይሁን። በደንብ እረዳለሁ ማርያምን። እኛም ራሱ ለሚፈጠሩ ለተፈጠሩ ነገሮች ሁሉ ሚስ አንደርስታንዲንግ ሆኖ ይቅርታ እንጠይቃለን። ከህዝብ ጋር አብረን እንሆናለን። ከህዝብ ጋር ስትሆን ብዙ ነገር ትችላለህ፣ ብቻህን ስትሆን ነው የማትችለው። ስለዚህ ህዝብ ደግሞ አሁን ከሱሱ ጎኑ ነው ገኒ ጋር ለማስታረቅ በፍቅር ለመፍታት ስለሆነ የተነሳው። በድጋሚ አናነሳም፣ በድጋሚ ምንም አንልም፣ በድጋሚ ምንም አንልም እስከ መጨረሻው ድረስ። ባለቤትህ ደግሞ ወታ እንደምታያት ተስፋ ስላለኝ ምንም አንበል። እሺ ወንድሜ፣ ከዚህ ውጭ ሌላ ምንም የለም። እሺ መሲ፣ እሺ ችግር የለም። እናመሰግናለን። ነበር እንደወጉ ግን ያው እዚህ ነን ያለነው፣ ይገባሻል። አክብረን መተናል። ከዛም አልፎ ደግሞ ከራስ ነው የሚጀመረው። እኔ ፕሮፋይል ውስጥ ገብቼ በእኔና በአንቺ መሀል ድሮ ባልተዋወቅንበት ሰዓት የተነጋገርነውን ነገሮች ዲሌት አድርጌ ነው የመጣሁት። ለምጠይቅሽ ነገር ከአንቺ ነው የሚጀምረው የሚባለው ነገር እንዳይመጣ እና ሀውዬ ሰሞኑን በተፈጠረው ነገር መቼም ሰው ሲጋጭ አይመራረቅ፣ ክፉ ነገር ነው የሚናገረው። አንቺም ደግሞ ለማንም አታንሽ መልስ ለመስጠት መልስ ሰጥተሻል። ነገር ግን ለእህትሽ ለምትወጃት ከእኛም በፊት እኛም እንድናቃት ሱሱን ያደረግሽን አንቺ ነሽ። ለእሷ ስትይ በሱሱም ሰበብ የሰራሹ ቪዲዮ ካለ በልጆችሽ ይዤሻለሁ። ለአላህ ስትይ የኔ እናት ለጓደኛሽ ለምትወጃት ለሱሱ ስትይ አጥፊላት። አንቺና እሷ መሀል ያለውን ነገር ኢንሻአላህ ሱሱ ትውጣና ደግሞ ከዛ በኋላ አንቺና ገኒ መሀል ያለውን ሴጣን ደስ አይበለው። ማንም ከማንም ጋር አይጋጭም። ሰው ሲጋጭ በፍጹም መልካም ነገር አይነጋገርም። እሷም መጥፎ ቢሾች ልትናገር ትችላለች። አንቺም የሆነ ነገር ብለሽ ሊሆን ይችላል። ኢንሻአላህ እኔ ከዚህ በፊት ሰምቼሻለሁ። በልጄ ለመጣ ሰው አጠገቤ እንዳደርሱ ብለሻል። ሁለታችሁ ናችሁ የተጋጫችሁት። አንቺም ለሰው ሀቅ ስትይ እንጂ አታውቂያትም፣ አታውቅሽም። እንደኛው ነው ያወቅሻት እና ለአላህ ስትይ እንደው በልጆችሽ ይዤሻለሁ ሀቢባዬ። እየሰራሹ ቪዲዮ ካለ የፖስትሽው ነገር ካለ አጥፊው የኔ እናት። በተረፈ ደግሞ አንቺን ለተናገረችው ነገር የእሷን እንጨርስና እሷም ይቅርታ ትጠይቅሻለች፣ አንቺም ይቅርታ ትያታለሽ የኔ እናት። ለአላህ ብለሽ በልጆችሽ ይዤሻለሁ ሀቡዬ። እንዲህ ሙኒት ወላሂ እኔ በጣም ነው የምወድሽ፣ በጣም ነው የማከብርሽ እና ሜቢ ሌላ ሰው ቢሆን ላልል እችላለሁ። የምር እኔ አንቺ ብለሽኝ በጣም ትልቅ ክብር ስላለኝ፣ አንቺም በጣም ነው የምታከብሪኝ። በጣም ብዙ ነገሮችን ከብዙ ሰው ጋር ካስቀየሙሽ ሰው ጋር እንኳን እሺ ብለሽ ታርቀሽ ይቅርታ አድርገሽላቸው ይቅርታቸውን ተቀብለሽ ብዙ ነገር አድርገሻል እና ይቅርታ ልጅቷ የሚገባት ሆና ሳይሆን አንደኛ ለአንቺ ስል፣ ሁለተኛ ለሱሱ ስል ቪዲዮን አጠፋዋለሁ እንጂ ልጅቷ የሚገባት ሆና ደግሞ ወደፊትም ግን እኔ ከእሷ ጋር መታረቅ አልፈልግም፣ ግን ቪዲዮን አጠፋ ለአንቺ ክብር ስል። ሹክራን ጀዛቻላ
በልጆች ኬሩን ይመልስልሽ። አንቺ ያማርሽ የከበርሽ የተከበርሽ ነሽ። አላህ በራሱ የሾመሽ ብዬሻለሁ። እንደ ስላላሳፈርሽ ያክብርሽ። አሚን። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እሱ ትውጣና ላንሳው አይደል ቪዲዮ። አንደኛ ለሙኒት፣ ሁለተኛ ለሱሱ ስል ቪዲዮን አነሳዋለሁ። በተረፈ በቃ ፈትቻለሁ። እሷ ከፈታች አቡዬ የኔ ወድ በጣም ነው የምናመሰግነው። ልጆችሽን ያሳድግልሽ። ያው ሱሱም የልጅ እናት ናት። ቅድምም ባሏ ሲናገር ነበር፣ ምን አይነት ክፍል ውስጥ እንዳለች ሲናገር ነበር። እና በጣም ነው የሚያሳዝነው። ያው ልጅ ያለው ሰው ያውቃል። በልጅ ደግሞ ማንም አይፈተን። አቡዬ በጣም ነው የምወድሽ፣ በጣም ነው የማከብርሽ። ወላሂ ኖሪልኝ የኔ ወድ። በጣም ነው የምናመሰግነው። ስላላሳፈርሽን ደግሞ በጣም ነው የማመሰግን የኔ ወድ። ይህ እናንተ መታችሁ እናንተ ማሳፈርማ ይህ ብልግና ነው። እንደዛ ባለጌማ አይደለም። በጣም ነው የምወዳችሁ ማከብራችሁ። ቪዲዮን አንሱ እናንቱም። ለጊዜው አንዳንድ ጊዜ ተሸናፊ መሆን አሸናፊ ያደርጋል። ፍርድ ለአላህ እንተዋለን። እከሌ ትክክል ነው እከሌ ትክክል አይደለም አንልም። የሀቡ ተከታዮች እናንተ ሀቡ ኤ ካለች ኤ ናችሁ ሁላችሁም። ስለዚህ ያደረጋችሁትን ነገር ለአላህ ስትሉ አንሱላት። የሚፈርድ አምላክ እሱ ይፍረድ። ለአላህ ተውት ሁሉን ነገር። እኛ ለአንድ ሰው መልካም ነገር እንዲሆንለት ብለን ከኛ የሚጠበቀውን እናደርጋለን። የሚጨርሰው አላህ ነው። እኔ አልፈልግም የእሷን ይቅርታ። ጋይስ ኮመንታተሮች አቁሙ፣ ኮመንቱን እንዳያዘጋው። የማንን አልፈልግም። እኔ ቪዲዮን የማጠፋው አንደኛ ለሙኒት ክብር በጣም ስለማከብራት፣ ለሙኒት ክብር ሙኒት ጠይቃኝ ነው ማለት አልችልም እንጂ ታቆኛለች እንደ ጠማማ እንደሆንኩኝ። ሁለተኛ ለሱሱ እንድትወጣ ነገሩ እንዲበርድ እንጂ ታውቃላችሁ ማንንም እንደማልሰማ ይቅርታ ምናምን ደግሞ አልፈልግም። አመሰግናለሁ። ኢንሻላህ ሁሉም በጊዜው ይሆናል። በቃ ኮመንታተሮች፣ የሀቡ ቤተሰቦች እናንተ ልዩ ልጆች ናችሁ። ለእሷ ያላችሁን ነገር አውቃለሁ። እናንተ የሚያደርጋችሁት ነገር ካለ ተባበሩ። ይኸው እሷ አንቺም ብላችሁ የምትከተሏት እሷ ፈቃደኛ ስትሆን እናንተም አንሱ። አንዳንድ ጊዜ እንዳልኳችሁ ዝቅ ማድረግ ሀቡ ከፈታች እኛ መንፈታለን እያሉ ነው ኮመንት ላይ። ሁሉም የኔ ቤተሰቦች ሀቡ ከፈታች እኛ ፈተናል ቤተሰብ ፈተናል። እኛ አለማችን ሱሱ ትውጣለን እንጂ ሌላ ምንም ከማንም ጋር ምንም አይነት ፐርሰናል ጸብ የለንም። እንኳን